ሁሌም ዛሬ አይደለም ካለፉት 10 ምናምን ዓመታት ጀምሮ ከጎን የማይለዩ በጣም እኔ ጥብቅ ነው። በጣም ከጓደኞቼ ከወዳጆቼ ጋር በጣም ለረጅም ዓመታት ባንተያይም ልብ ለልብ የምንተሳሰብ እኔ እድለኛው በጣም የሚያስቡት ይገርመኛል እስኪገርመኝ ድረስ ይህን ጊዜ ባለቤት የምትለኝ ይህን ስትጸልይ ሁሌ በሷ ጸልይ ያለሁት እና ይህን ወዳጅ ፍቅር ፈጣሪ ያሳጣል ነው የሚሉት ነው ምትለው እና አሁን ማሁን ሁሉ ሰሞኑን ስልኬ ከየት እንደሚያገኙ አላውቅም። ለእያንዳንዱ መመለስ እስኪደክመኝ ድረስ ምስጋናዬን አቀርባለሁ። ቻፖ በነገራችን ላይ ቻፖ የኔም ነው የሚል ማስታወቂያ ነው። አሁን ከብትን መሰራት ቻፖ አስደስተውኛል። ወደፊት ማሰባቸው የነበሩትን ታርጋችን ወደ መጽሐፍ ቀይራቸዋለሁ። ብዙ ነገሮች ይችላሉ። በጣም ብዙ ነገሮች ብዙ አጀንዳዎች ላይ የተቀመጡ ትዕግስት፣ ጥሞና የሚፈልጉ እነሱን ወደ መጽሐፍ መቀየር ስራ የመጨረሻ ዕድሜ ስራዬ ብዬ ያስኳቸው ናቸው። ማስታወሻዎች አሉ፣ የያዝኳቸው ሰነዶች አሉ። እነሱ በሬዲዮ ምናምን መጽሐፍ ላይ የሚሆኑ ወደ እነሱ ስራ መታተኮር የሚያደርገኝ ጊዜ እየመጣ ነው ያለው። ስለ ጋዜጠኝነት ምክንያቱም እዚህ ውስጥ ያላችሁትን በሙሉ ሳያችሁ ወጣት ጋዜጠኞች ናቸው። 1974 እና 75 ዓመተ ምህረት ኢትዮጵያ ሬዲዮ ስጀምር በጣም ቀጭን እዚህ ድረስ ፀጉሬን እንደዚህ ነበረ ማበጠረው ከፋፉ ቀጭን ስለ ራሱ እንደዚህ እንደሚባል አላውቅም። ዘናጭ እንደዛ ጋዜጠኛ በጓደኞቼ የሚናገሩት የሚመሰክሩት ነው። ከጋዜጠኝነት ሌላ ለህይወቴ ሌላ ስራ አላውቅም። አንድ ድርጅት ተከፍቶ ይህን አስተዳደር፣ አንድ የድርጅት ተከፍቶ ይህን ስራ ብባል አልችልም፣ አከስረዋለሁ። የምችለው ነገር ደፍሬም አልደፍረውም። ራሱ እንኳን ገና እየተማርኩበት ምንም ዛሬም ድረስ ሁሌም ለጓደኞቼ በመናገረው ነገር ሁሉም በቃ እችላለሁ አውቀዋለሁ የማለት ነገር ሰው ሁሌም ወደ ማይክሮፎን ስጠጋ የሚሰሙኝ የራሴ ስሜቶች አሉ እና ጋዜጠኝነት ብቻ ነው የምችለው። ጋዜጠኝነት ብቻ ነው የማውቀው፣ ሌላ የማውቀው ነገር የለኝም። ግን ጋዜጠኝነት አልከፈለኝም ብዬ አማርሬ አላውቅም ነበር። ደስ ብሎ ይሰራል፣ እንጆይ ነው የማደርገው። በተለይ ሬዲዮ ስቱዲዮ ስገባ ገና ማይክሮፎኑ ጋር ስደርስ ተነስተልኝ እንደምላችኋል ምናምን ጊዜ በቃ ነፍሴ የት ምን ላይ እንደምትንሳፈፍ እንደዛ አይነት ስሜት ነው የሚሰማኝ እና እንደሚመስለኝ ኑሯችን የታወቀ ነው፣ ህይወታችን የታወቀ ነው፣ ድካማችን ልፋታችን የታወቀ ነው። በዛ ልክ ግን አይከፈለንም። እንዲያውም አሁን ዘመን ያላችሁ ጋዜጠኞች ትንሽ አቅጣጫዎችም ገባ የሚባሉባቸው ቦታዎች ተጨማሪ ከሬዲዮ ከቴሌቪዥን ከያዛችሁ ከመጽሔቱ ከማህበራዊ ሚዲያው ብዙ ስራዎች የተሰሩባቸው አጋጣሚዎች ይፈጠራሉ። ያኔ ምንም አይነት አጋጣሚ የለም። አሁን ለጴጥሮስ ትሄዳለህ በ14 ቁጥር አውቶቡስ ከበቅሎ ቤት ሰፈሬ አሁን እንዴቱ የተሰጠኝ በቅሎ ቤት ነው እና በ14 ቁጥር አውቶቡስ ተሳፍረ ጊዮርጊስ ትደርሳለህ። ከጊዮርጊስ አብረ ጴጥሮስ በቅሎ ትሄዳለህ። ስትመለስም በ14 ቁጥር ትመለሳለህ። አንዳንዴ ደግሞ ሰሙት ትንሽ በቃ ቻብቻ ቻብናም ስንል እዛው ጊዮርጊስ አካባቢ ከጎረምሶች ነን ይመሻል። ያን እንደልብ የኮንትራት ታክሲ የሚባል የለም። ስለዚህ በቅሎ ቤት በእግር አትሄድም። እዛው አካባቢ አልጋ ትይዛለህ። የ3 ብር የ4 ብር መግዛት ነበር ያለ። እንደዛ አይነት ህይወት ነው ያሳልፍነው። አለምነህም እንደዛ እና አለምነህም ኦፍኮርስ ከኛ በኋላ የመጡት